ሰላምዬና ናታን ያሉበት ከባድ ፈተና። እናትየዋ እንግዲህ ሰላምን ከዚህ ቤት ካልወጣሽ ናታንን የማታይ ከሆነ እናትሽን አስገድላታለሁ በማለት በእናትየዋ እያስፈራራቻት ትገኛለች። እናቷን ላለማጣት ታዲያ ሰላም ያላት አማራጭ ከናታን ጋር መጣላት ነው። ናታንን ተወኝ በቃ እያለች ትገኛለች። ናታን ግን እሷን መተው በጭራሽ አልቻለም። ተወኝ ልኖርበት ከህይወቴ ውጣ፣ በቃ የምትወደኝ የምታፈቅረኝ ከሆነ ከህይወቴ ውጣ እያለች ደጋግማ እየጨቀጨቀችው ትገኛለች። ታዲያ ናታንም በተፈጠረው ነገር እጅግ ግራ ተጋብቷል። ምክንያቱም ሰላምን ይወዳታል፣ ያፈቅራታል። እናትየዋ ደግሞ የናታን እናት ሁለቱ አብረው እንዲቀጥሉ አትፈልግም። በዚህ የተነሳ ብጥብጥ ላይ ይገኛሉ። ናታንም ቢሆን ታዲያ የሚያፈቅራትን እና የሚወዳትን ልጅ ስላጣ ከሷ ስለተኮላለፈ በጣም ሀሳብ ውስጥ ነው ያለው። ደስታ ከሱ ርቆት ነው ያለው። እንዴት እንደዚህ ሊሆን ቻለ? እኔ ሰላምዬን አጥቼ መኖር አልችልም። ይሄ ሁሉ ነገር እንዴት ሊሆን ይችላል? እያለ እንግዲህ በጣም በጭንቀት ነው ያለው። ደስታ ከሱ ርቆት ነው ያለው። ይሄንን እየተመለከተች ሮዛ ደግሞ ወንድሜ እባክህን ተረጋጋ፣ አንተ እንደዚህ ስትሆን እኔ እጨነቃለሁ፣ አትጨነቅ፣ ሁሉም ነገር ይስተካከላል እያለች እየመከረች ትገኛለች። የናታን እናት ግን አቋሟ እንግዲህ ናታንና ሰላም እንዲለያዩ አሁንም ቀጥላለች። እኔ ለልጄ አስቤ ነው ይሄንን የማደርገው እያለች ነው የምትገኘው። ያ ብቻ ሳይሆን ሰላምን ከቤት እንድትወጣ ጭምር አዛታለይ ማለት ነው። ሰላም ደግሞ ለእናቷ ስትል ይሄንን ለማድረግ ወስናለይ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣዩን የሮዛ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። በናታን እና በሰላምዬ ፍቅር መሀል ወይዘሪት ማሚ ገብታለኝ ማለት ነው። ማሚ ነው ስሟ። እንግዲህ የናታን እናት እና የሮዛ እናት በጣም አስቸጋሪ እናት ሆናባቸዋለች። እኔ የመረጥኩልህን እንጂ ሌላ አንተ የመረጥካትን እንድታገባ አልፈልግም። ክብሬን እንድታዋርድ አልፈቅድልህም። ለክብሬ እጠነቀቃለሁ ብላ ከፍቅር ይልቅ ክብሯን አስቀድማለች። ከልጇ ደስታ ይልቅ ሰፈር ላይ ምን እባላለሁ፣ እንዴት ልጅ ሰራተኛ ያገባል የሚባለውን ይህንን ነገር ሽሽት እንግዲህ ልጇን እየጎዳች እየበደለች ትገኛለች። የልጇ ደስታ እንግዲህ ሰላምዬ ናት። ሰላም ጋር ስለተቀያየመ ደግሞ በጣም ተጨንቋል። በጣም ግራ ተጋብቷል። እናትየዋንም ሄዶ እንኳን ደስ ያለሽ፣ ሀሳብሽ ተሳክቷል። እኔና ሰላምን ለመለያየት ነበረ ሀሳብሽ፣ ምኞትሽ። ይሄው ሰላም እኔን ጠልታኛለች፣ ልታየኝ እንኳን አትፈልግም። ይሄንን ደግሞ ያደረግሽው እርግጠኛ ነኝ ምን እንዳልሻት በምን እንዳስፈራራሻት ባላቅም የሆነ ያልሻት ነገር አለ። ስለዚህ እንኳን ደስ ያለሽ፣ እልል ልትይ ይገባል። ይሄው የኔን ሰላም ነጥቀሽኛል። ሰላም እንደሆነ አጠብቂ፣ ፍቅሬን ነጥቀሽኛል። ይሄንን ሁሉ አድርገሽ የኔን ደስታ ነጥቀሽ የምትጠቀሚው ነገር ምንድን ነው? ከጎረቤት ምን ይሉኛል ከማለት ወጥተሽ ለእኔ ደስታ ለምንድን ነው የማትጨነቂው? እያለ እናቱንም ተናግሯት ነበረ። እናትየዋ ግን እኔ ይህንን የማደርገው ላንተ ብዬ ነው፣ እሷ ደግሞ አልፈልግም ካለች ተዋት ነበረ እያለችው ያለችው። እና መቼም እሷ መተው አልችልም፣ እሷን ትቼ ደግሞ እኔ ደስተኛ ልሆን አልችልም። ይህንን እንዳታስቢ፣ ይህን ሁሉ ሴራ አደረግሽው አንቺ ነሽ እያለ እየተናገረ ይገኛል። ግራ ገብቷታል ሮዛን ብትሆን። ሰላምም እንግዲህ ያው ናታንን ጠልታው ሳታፈቅረው ቀርታ አይደለም፣ ናታንን ታፈቅረዋለይ ትወደዋለይ። ግን በፍቅራቸው መሀል እንግዲህ ቤተሰብ ካልወደደ በጣም ከባድ ነው። ሁለቱ ቢዋደዱም ናታን የሆነ ውሳኔ መወሰን ካልቻለ፣ ሰላም ደግሞ ዋጋ እየከፈለች ነው ያለችው። እሱ በሱ ፍቅር ትሰቃያለች። እዛ ደግሞ እሱን ብቻ የምትመርጥ ከሆነ እናቷን እንደምታስገድል በእናቷ እያስፈራራቻት ትገኛለች። እና ሰላም አሁን ላይ እየወሰነችው ውሳኔ ያው ትክክል ነው። ምክንያቱም በእሷ ምክንያት እናቷን ማጣት አትፈልግም። መቼስ ከእናት የሚበልጥ ምንም ነገር የለም። ናታንን ብትወደውም ብታፈቅረውም ከእናቷ ግን አታስበልጠውም። ነገሮች እስከሚስተካከሉ እንግዲህ ከናታን ጋር ተኮራርፋ ነው ቤት ውስጥ ያለችው። በስተመጨረሻ ግን ከቤት እንድትወጪ ይፈልጋለሁ ብላታለች። ታዲያ ይህንንም ውሳኔ ተቀብላለ ከቤት ለመውጣት ዝግጅት አድርጋለች። ናታን ግን በዚህን ሰዓት እንግዲህ ወደ ክላሷ ሄዶ ነበረ። ናታን ዝም ብሎ ሊለቃት አይችልም። ከዛ ቤት እንድትወጣ በጭራሽ አይፈልግም። ስላኮረፈችኝ
ስለዘጋችኝ ይሄ ራሱ አስጨንቆኛል። ጭራሽ ደግሞ አይኗን እንኳን እንዳላይ ከቤት ልትሄድ ነው ወይ ከቤት እንድትሄድ አልፈልግም እያለ ነው። ስለዚህ ወይ ከሄደችም አብሯት እንደሚሄድ ነው የሚታወቀው ማለት ነው። ከዚህ በፊት እናትየዋን እሷ ከዚህ ቤት የምትሄድ ከሆነ እኔንም አታገኘኝም እኔም ሄዳለሁ ብሏል። አሁንም ታዲያ እሷ ልትሄድ ስትል አይቷታል። በቃ እንዳትሄድ ነው የሚፈልገው። ተወኝ ብትለውም ሊተዋት አይችልም። ምክንያቱም ፍቅር መተው ሲፈለግ የሚተው መጀመር ሲፈለግ የሚጀመር ስላልሆነ ይሄንን መተው አትችልም። ማኪ በራሷ እንግዲህ በጣም እያስቸገረች ትገኛለች። አሁንም አርፋ እየተቀመጠች አይደለም፣ ከነሱ ህይወት ላይ በጨራሽም ነው እየወጣች ያለችው እና ሰላምን ለማወቅ እንግዲህ ጉጉቷ ከእለት ወደ እለት ነው የሚጨምረው። ናታንን ከኔ የወሰደችው ከኔ ቀማችሁ ማናት? ምን አይነት ሴት ናት? ሊያውቃት ይገባል። እሷን የኔን ሰላም የነሳችኝን ባገኘዋትና ደሟን ባፈሰስኳት እያለ ትገኛለች። እዛው አጠገቧ ተቀምጣ እስካሁን እንግዲህ አላወቀቻትም። አበባ ገዝቶ ሲመጣ አይተዋለች። አበባውን እንግዲህ ከኋላ በቃ የናታን ጠባቂ ሆና ቀረች እኮ። የማይፈልጋት ሰው ጠባቂ ሆና መቅረቷ በጣም ያሳዝናል። ማኪ በነገራችን ላይ እሱ በጭራሽ ሊያያትም ነው የማይፈልገው። እሷ ደግሞ እሱን እየተከታተለች በሄደበት በወጣበት እየገባች እየወጣች ትከታተላለች። እንግዲህ አጋጣሚ ከሰላም መታረቅ አለብኝ በቃ ስጦታ ልግዛላት በማለት አበባ ገዝቶላታል። እና አበባ ገዝቶ ስታየው ይህንን አበባማ የት ነው የሚወስደው? እቺ ሰላም የተባለች ማናት? ተከታትዬ ማየት አለብኝ ማን እንደሆነች። ይህንን አበባ ስትቀበል ዛሬ ለማን ነው ማፈሰው እያለች ነበረ እና ከኋላ እየተከተለች ስትሄድ እንግዲህ ከሰው ጋር ተጋጭታለች። ናታን በዚህ ጊዜ ነበረ የተሰወረባትና እቤትም አልመሰላት። እንግዲህ ቤት ያለችው ሰላምም አልመሰለቻትም። እሷ ሌላ ቦታ ሄዳል ብላ ነበር የጠበቀችው፣ ግን በስተመጨረሻ አበባውን ቤት አግኝተዋለች ማለት ነው። ለዛውም ሰላም ክፍል። ናታን እንግዲህ ቀጥታ ይዞ መጥቶ ወደ ሰላም ጋር ነው። ሰላም ያው ቀኑ ሙሉ ስታለቅስ ነው የዋለችው። በጣም ተረብሻለች። ደህና አይደለችም። አንተም ደህና አይደለህም። የበለጠ እየተራራቃችሁ በመሀላችሁ ክፍተት እየፈጠራችሁ ችግር አታንጡ። በተቻላችሁ አቅም መቀራረብና ማውራት አለባችሁ። የተፈጠረው ችግር ምንድን ነው? በሁለታችሁ መሀል አታስጨንቁኝ እያለች ሮዛም እየመከረች ትገኛለች። ያው ሰላምም ይሄንን ፈልገው አይደለም። ናታን ደግሞ ግራ ተጋብቷል። ሰላምን እያስፈራራቻት እንደሆነ እናታቸው እያስፈራራቻት እንደሆነ ገምተዋል። ነገር ግን በምንድን ነው የሚለውን ነገር ማጣራት አልቻሉም እስካሁን ድረስ። ሮዛም ብትሆን እናቷን ሄዳ አስጠንቅቃታለች። ምን እንዳልሻት ባናቅም ሰላምን የሆነ ያልሻት ነገር አለ። ሰላም ያለ ምክንያት እንደዚህ ልትሆን አትችልም። የሆነ ምክንያት አለ። እሷ በናታን አትጨክንም። ግን የፈለግሽው ነገር አለ። ለምን አትታያቸውም? የሚዋደዱ ሰዎች። ልጅሽን ግን አይተሹ ታውቂያለሽ ወይ? ለደቂቃ ለአንድ ቀን እንኳን ተመልክተሹና አይተሹ ታውቂያለሽ ወይ? ምን እንደመሰለ እንዴት እንደተሰበረ በአንቺ ምክንያት ነው ደግሞ ይሄ ሁሉ የሆነው። የልጅሽ ሰላም እንዲመለስ ከሰላም ጋር ታዩ፣ ከሰላም ጋር ይሁን፣ ሁለቱ ይፋቀራሉ፣ ይዋደዳሉ ነበር ስትል የነበረው እና የእሱን ደስታ ለምን ትነጥቂያለሽ እያለች እየመከረቻት ነበረ። ግን እናትየዋ ግን ከእናቱ በላይ ለልጅ አንቺ አስበሽ ነው ወይ? በእነሱ መሀል እሱን ፊት እንደዚህ እያልሽ የበለጠ ልጁ እንዲጎዳ የምታደርጊው እንደውም አንቺ ነሽ። እኔ እናቱ እያለው አንቺ ከኔ በላይ አስበሽ ነው ወይ እያለች ነው እንግዲህ። ሮዛ በጣም ነው የምታስበው ለወንድሟ ማለት ነው። እናትየዋ ደግሞ እሷ የፈለገችው ነገር ካልሆነ አይሆንም እያለች ነው። እናትየዋ ለልጇ የምታስብ ከሆነ ልጇ ያላትን ነገር ልትተገብር ይገባል። ከዚህ ሂጂልኝ፣ ይህንን አባብልሽን ተይና ከዚህ ሂጂ፣ እናትሽ ነኝ ልታከብሪኝ ይገባል። እንዴት ነው የምትናገሪው ነበረ ስትላት የነበረው ሮዛን። እንግዲህ ሰላምና ናታን አብረው የማይሆኑ ከሆነ ልጅሽን በገዛ እጅሽ እንደገደልሽው ወቂ፣ ይህን ልታቂ ይገባል ነው ያለቻት። ናታንም ቢሆን ነግሯታል። የኔን ደስታ አርቀሻል። ከዚህ በኋላ ልጅ አለኝ ብለሽ እንዳታወሪ፣ በፍላጎትሽ እኔን ገለሽኛል፣ እንደገደልሽኝ ቁጥር። እናትየዋ ያው ክብሯን አስቀድማለች። በስማም እንደዚህ ደረቅ የሚል ቤተሰብ እኮ አለ። ክብር የሚል ሰው ማለት ነው። እውነት ለመናገር ለልጆች ሳይሆን ለእነሱ ክብር የሚጨነቁ እና ይሄ ክብር የሚባለው ነገር አንዳንድ ማህበረሰብ ላይ በጣም ገኖ ይወጣል።
ክብራችን 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 እንደዛ ይላሉ እና ሰው ስለ ሰው አይጨነቁም። እዚህ ጋር እሷ ለክብሯ ስትጨነቅ ልጇ ደግሞ እዚህ ጋር እየተጎዳ ነው። ምክንያቱም ያፈቀራትን ሴት አብሯት እንዳይሆን እያደረገች ነው የምትገኘው። ይሄ ሁሉ ምንድን ነው? ክብር ነው። ፍቅር መቅደም አለበት ብዬ አስባለሁ። ፍቅር ከቀደመ ከዛ በፍቅር ውስጥ ክብር አለ። ምናልባት ሰው እኮ አንድ ሰሞን ነው ሊያወራ የሚችለው። ሰው ደግሞ የራሱ ጉዳይ ነው። ይሄ ይሉንታ የሚባል ነገር ግን ከኢትዮጵያ ምድር መጥፋት አለበት ማለት አለ። ይሉንታ በሁለት ይከፍላል። ለጥሩ ነገር አለ፣ ግን ደግሞ እንደዚህ ይሄ በህይወት ላይ ህይወትን የሚያመሰቃቅል ሰውን የሚጎዳ ይሉንታ በጭራሹም ሊኖር አይገባም፣ መቅረት አለበት። ይሄንን እንደው እንደ ሀገር ነው በብዙ ማህበረሰብ ስላለ ነው ይሄ ክብር የሚባለው ነገር፣ ሰው ምን ይለኛል የሚባለው ነገር መቀረፍ አለበት ብዬ አስባለሁ። በተለይ በፍቅር ውስጥ አሁን ለዛውም በአሁኑ ጄኔሬሽን በድራማ የምናየው በእውነተኛ ታሪክም ይኖራል። ግን እንደዚህ ብለም እናትየው አታሸንፍም። እውነት ለመናገር አታሸንፍም። ሁለቱ ስለሚፈላለጉ ልጇም ደስተኛ ሊሆን አይችልም። ማኪን ብታጋባው በጭራሽ ደስተኛ አይሆንም። እሱም ደግሞ አይፈልግም። የማይፈልጋትን ሴት አግብቶ ህይወቱ ሲኦል ከሚሆንበት ወይ ባያገባ ቢቀር ነው የሚሻለው። ምክንያቱም ካልፈለገ አልፈለገም ነው እና የልጇን ፍላጎት ልታከብር ይገባል። ሰላም ደግሞ ምንም የሚጎላት ነገር የለም። በቃ እንደ ማንኛውም ሴት ናት። እዚህ ጋር ንብረት ሰውን ሊያለያይ ይችላል፣ ግን ዛሬ ሀብታም የሆነ ነገ ድሃ ሊሆን ይችላል። ዛሬ እኔን ሀብታም ነኝ ብላ የምትንቀባረረው የሮዛ እናትን ብትሆን ነገ ደግሞ በሆነ አጋጣሚ ድሃ ልትሆን ትችላለች። አይታወቅም። ሰው በገንዘብ አይገመትም። ይልቁንም በማንነቱ ነው መገመት ያለበት። ልጅቷ ጥሩ ናት ወይ ስነ ምግባሯ የሚባለው ነገር ላይ እንጂ ሀብታም የሚባለው ነገር ላይ መሆን የለበትም። ሰራተኛ የቤቴ ሰራተኛን እንዴት ልጅ ያገባል ነው? ምን ችግር አለው? ምን ችግር አለው? ይሄንን ከአንድ ከተማረ ሰው ኖርማል ነው ብዬ ነው የማስበው እኔ። ምክንያቱም ሰው ናት። እዚህ ጋር የኑሮ ሁኔታ ነው ዘቅና ከፍ የሚያደርገው እንጂ ሰውን ሁሉም ሰው በሰውነት እኩል ነው። ናታን እንግዲህ ከሰላም ጋር ይወጣል እንጂ ሰላምን ስትወጣ ዝም ብሎ አይመለከትም ማለት ነው። በጣም ተደብሮ ነበረ እንግዲህ ከሰው ጋር ላለማውራት ክፍል ውስጥ ገብቶ ነበረ ዝም ብሎ ተቀምጦ የነበረው። ማኪ ታዲያ እንደመጣች ቀጥታ ሰላም ክላስ ነበረ አበባውን ያየችው። እንዲህ ይሄ አበባ እንዴ ለሰላም ነው ወይ? ለሰላምማ ሊሆን አይችልም፣ ለዚህ ገረድማ ሊሆን አይችልም እያለች ነበረና ሄዳ ነው እንግዲህ ሲጠረገቻት፣ ይሄንን ለአንቺ ነው ወይ ያመጣው? ማን ነው እዚህ ያመጣው? ለአንቺ ሰጥቶች ነው ወይ እያለች እንግዲህ አስደንግጣታለች። በጣም ነው የደነገጠችው። አልተቀበለችውም። አበባውን እሱ ራሱ አስቀምጦት ነው የወጣው። እሷ ግን ውጣልኝ በቃ እያለች እያለቀሰች ነበረ። አልናፈኩሽም ወይ? ምንድን ነው? ልናወራ ይገባል። እስከ መቼ ተኮራርፈን እያለ ያ ለማግባባት ሞክሮ ነበር። እሷ ግን በቃ የምታስበው እናቷን ነው። ምክንያቱም ከእሱ ጋራ ፍቅር ከሆነች እናቷ ትገደልባታለች። ለእናቷ ስትል ዋጋ ከፍላለች ማለት ነው። ይሄ ስላለ ሳትጠላው የጠላችሁ እያስመሰለች ነው። ግን በአፏ ብትናገርም ፊቷ ላይ ያስታውቃል። አይኖቿ ይለቅሳሉ። እያነባች ነው እና በደንብ ተረቷታል ችግር እንዳለ። ይሄ ነገር እስከሚስተካከል እንግዲህ ሁለቱ መሀል ላይ ሰላም ጠፍቷል ማለት ነው። ግን ቀጥታ አበባውን እዛ ስላየች ብቻ እንዳገባች ነገር ነው አክት የምታደርገው። ኧረ ያገባች ወንድ ለራሱ ሴት ልጅ እንደዚህ መጮህ የለባትም። ናታን እያለች ከወዲህ ወዲያ እየተሯሯጠች ነበረ ቤት ውስጥ ስትጮህ የነበረው። ቀጥታ ክላሱ ሄዳ ግን ይሄ ያመጣኸው አበባ ለማን ነው? ለምንድን ነው ሰላም ክላስ የተቀመጠው? እያለች ብዙ ጥያቄዎች ስትጠይቅ ነበረ። ክፍሉ ድረስ ሄዳ ፍጣ እየጮችበት ነበር እና እንደዚህ የመናገር መብትም የላትም። የበለጠ እኮ እየጠላት ነው የሚሄደው። እንደዚህ በሆነች ቁጥር ለእሷ ያለው ስሜት ሲጀመር አይወዳትም። ደግሞም የበለጠ ይጠላታል ማለት ነው። ሴት ልጅ እንደዚህ ወንድ ልጅ ላይ መጮህ የለባትም። አይደለም የማይወዳት ወንድ የሚወዳት ወንድ እንኳን ቢሆን እንደዚህ ጮሃ መናገሯ ሞራሉን ነው የሚነካውና አስፈልግም። የበለጠ እንዲጠላት ነው እዚህ ጋር እያደረገች ያለችው እንጂ በምንም ታምር ሊወዳት አይችልም ማለት ነው። የማይሆን ነገር ነው እያደረገች ያለችው ማኪ። ስህተቷን ብታርም ነው የሚሻላት። መተው ነው። አንድ ሰው አልፈልግም ካለ መተው፣ የራሷን ክብር
የራሷን ክብር ማስከበር ያለባት ራሷ ናት እንጂ ክብሯን እንደዚህ ዝቅ ማድረግ የለባትም ማለት ነው። ራሷን ብታስከብር ጥሩ ነው። ውጪ ነው ብሎ ያስወጣት እንግዲህ ውጪ ብሎ ጎትቶ ነው ያወጣት። ይህንን ለአንቺ ማስረዳት አይጠበቅብኝም። ውጪ ይገባታል ደግሞ ምክንያቱም አርፋ ልቀመጥ ያለችው ራሷ ስለሆነች ማለት ነው። ሰላም ግን እዚህ ጋር የሆነ ሲስተም ፈጥራለች እንዳይነቃ። ሶፉን ተኩሽ ያስቀምጬልሃለሁ ድንገት ከፍታ ገብታ ማለት ነው። ሶፉን ተኩሽ ያስቀምጬልሃለሁ አበባውንም ከሶፉ ጋር አስቀምጬልሃለሁ የሚል ሲስተም ነበረ ስትጠቀም የነበረውና ታዲያ ማኪ በዚህን ሰዓት ላይ የገመተችው ነገር ምንድን ነው? ዛሬ የምትሄደው ሴት ለማግኘት ትሄዳለ ማለት ነው ነበረ እያለች ያለችው እና ተከትላ መሄድን የፈለገችው። ከዛ አላመለጠችኝም ማለት ነው። በቃ ሰላምን አውቃታለሁ ማለት ነው። ስለዚህ አገኛታለሁ ማለት ነው በማለት እንግዲህ ለራትን መዘጋጀት አለብኝ ብላ ለራት ራሷን አዘጋጅታ ነበረ። ይሄ ሁሉ ፌክ ነው። አበባው የመጣው ለሰላም እንጂ ለሌላ ለማንም አይደለም። ስትጠብቅ ናታን እንኳን ሱፍ ለብሶ ሊወጣ ይቅርና ፊልም ለማየት ነበረ እንግዲህ ከሮዛ ጋር ወደ ሳሎን የተቀመጠው። በዚህ አጋጣሚ ነበር ታዲያ ሰላም ክላስ ሲሄድ ሰላም ልብሶቿን እያዘጋጀች ያገኛት። ማኪ ሰላም ክፍል እንደገባ አይታለች። ያው ሰላም እና ናታን ፍቅረኛሞች እንደሆኑ እንግዲህ እያዳመጠች ነው። የምትናገረው ነገር ግራ ገብቷት እያለቀሰች ነበረ ሰላም። ምክንያቱም ውጪ ተብላለይ ናታንን ጥላ ልትሄድ ነው። እንደዛም ቢሆን ግን እሷ ሁሌም ቢሆን በልቤ አፈቅርሃለሁ፣ ሁሌም እወድሃለሁ እያለች ውሳኔ ወስና ልትሄድ ነበር። ግን ሮዛ ማንን ሰላም ትሄዳለች ካለን አትሄድም ብዬ አስባለሁ እኔ። ምክንያቱም ዝም ብሎ እንድትሄድ አይፈቅድም። ወይ አብሯት ሊወጣ ይችላል እንጂ ዝም ብሎ አይፈቅድም እንድትሄድ። ሄዳለሁ እናቴ ጋር መሄድ አለብኝ ስትል ለሰላም እንኳን ለሮዛ እንኳን አይ መሄድ የለብሽም የኛን ቤተሰብ ጥለሽ በጭራሽ አትፈልጊንም ወይ ነበር ስትላት የነበረው። ይህንን ቤተሰብ በጣም ነው የምወደው፣ በጣም ነው የምፈልገው፣ ነገር ግን መሄድ አለብኝ እናቴ ታመብኛል እያለች እያስመሰለች ነበረ። ይሄንንም ደግሞ ሮዛ ነቅታባታለች። ያው ልጅቷ ያለችበትን ችግር በደንብ አድርገው ተረድተዋታል። ደስ የሚለው ነገር ያ ነው። ፍቅር እንግዲህ ሁሌም ያሸንፋል። ምንም የሚመጣ ነገር የለም ከዚህ በኋላ አንድ እንደሚሆኑ ተስፋ እናደርጋለን።